ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሳምንታዊ የሐሳብ ዊክሊ ፕሮግራማችን እንሆ ተጀምሯል። በዛሬ ሳምንት እንግዲህ በተለይ ደግሞ በሳምንት ውስጥ የነበሩ አበይትና ዋና ዋና ጉዳዮችን ከሀገር ውስጥና ከባህር ማዶ መራርጠን ወደ እናንተ የምናደርስ ነው የሚሆነው። ከሀገር ውስጥ እንግዲህ በዚህ ሳምንት አበይት የነበረው ጉዳይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት በርካታ ጥያቄዎች ተነስተውላቸው ነበረ። ለዚህም ጥያቄዎች እንግዲህ ምላሽና ማብራሪያ ሰጥተዋል። ከነዚህም ውስጥ ጠቅላይ ሚኒስትሩ ካነሷቸው በተለይ ደግሞ የጸጥታ ጉዳይ እንደዚሁም ደግሞ የዲፕሎማሲ ጉዳይ ላይ ሰፋ ያለ ማብራሪያዎችን ሲሰጡ ተመልክተናል። ሀገራችን ኢትዮጵያ አሁን ባሏት የውስጥ ችግሮች እንደዚሁም ደግሞ ከጎረቤት ሀገራቶች ጋር ያለው የሰላም ግንኙነት ምን ይመስላል፣ እነዚህን የሰላም ግንኙነት ስለማጽናት መንግስት በምን ያህል ደረጃ ስራዎችን ሲሰራ ነበረ የሚሉትን በሰፊው አንስተዋል። እንዲሁም ዲፕሎማሲ ነው። ሀገራችን ኢትዮጵያ ከተለያዩ የዓለም ሀገራት ጋር ከፍተኛ የሚባል የዲፕሎማሲያዊ እንቅስቃሴ እያደረገች ቢሆንም ነገር ግን የአፍሪካ ቀንድ ውጥረት ከጊዜ ወደ ጊዜ እየተባባሰ ነው። በአፍሪካ ቀንድ አንዳንድ ሀገራቶች የኢትዮጵያን የዲፕሎማሲ እንቅስቃሴ አይፈልጉትም ወይም ደግሞ ከኢትዮጵያ ጋር በሰላም መስራትና ማደግን የማይፈልጉ ሀገራቶች ነገር ግን ኢትዮጵያ አሁንም ወደ ዲፕሎማሲያዊ መንገድ እንዲመጡ የተለያዩ ጫና እያደረገች እንደሆነ ይህንን ሀሳብ አንስተዋል። ሌላ ሁለተኛ ጉዳያችን የመካከለኛው ምስራቅ ጉዳይ ነው። በመካከለኛው ምስራቅ ያለው ውጥረት አሁንም ከጊዜ ወደ ጊዜ እየተባባሰ ነው። በተለይ ደግሞ በአሜሪካና በኢራን መካከል አዲስ ውጥረትን እየተመለከትን እንገኛለን። በተለይ ደግሞ በወራት ዕድሜ ያስቆጠረው የ12 ቀኑ ጦርነት ከተናቀቀ በኋላ እነዚህ ሁለት ሀገራቶች ትንሽም ቢሆን የሰላም ሂደቶችን እየተመለከትን ነበረ። በተለይ በእስራኤልና በኢራን መካከል የተደረገው ጦርነት መካከለኛው ምስራቅ ምን ያህል ውጥረት እንደከተተው እንደዚሁም በዓለም አቀፍ ደረጃ የኑሮ ደረጃ ላይ በተለይ ደግሞ የነዳጅ ዋጋ ላይ ምን ያህል ጫና ሲያመጣ ነበረ። ነገር ግን አሁንም ቢሆን አሜሪካ በተለይ ደግሞ ኢራን የኒኩለር ኃይሏን እንዳትገነባ እንደዚሁም ደግሞ የአያቶላ አሊ ካሚሊ ስልጣን እንዲወርድ ወይም ደግሞ የእሳቸው ስርዓተ መንግስት እንዲወርድ የአሜሪካ መንግስት የተለያዩ እንቅስቃሴዎችን እያደረገ ይገኛል። በዚህም በኢራንና በአሜሪካ መካከል ወታደራዊ እንቅስቃሴን እየተመለከትን እንገኛለን። በእነዚህ ጉዳይ ላይ እንግዲህ በሳምንቱ የነበሩትን ዋና ዋና ሀሳቦች የምናነሳ ነው የሚሆነው። በረከት እንዴት ነህ? እግዚአብሔር ሁሉ ሰላም ሁሉ አማን። በተለይ ደግሞ በዚህ ሳምንት በርካታ ሀሳቦች ነበሩ። በተለይ የምክር ቤቱ ውሎ በጣም ሰፊ ነው። በኢኮኖሚ ዘርፍ፣ በሀገር ሰላምና መረጋጋት፣ በዲፕሎማሲ፣ በሀገር እንቅስቃሴ፣ የለውጥ ሂደቶች፣ በቀጣይ ምርጫና የተለያዩ በርካታ ጥያቄዎች ተነስተውላቸው ነበረ ጠቅላይ ሚኒስትር ዶክተር አብይ አህመድ። ለእነዚህም ጥያቄዎች ምላሽና ማብራሪያ ሰጥቷል። ጥያቄዎቹንም ስንመለከታቸው በተለይ ደግሞ አሁን ኢትዮጵያ ያለችበት ሂደት በቀጣይ ደግሞ የሀገርን ግንባታ የሚያሳዩ ትልልቅ ጥያቄዎች ናቸው። ምርጫ እንደ አንድ ሀገር የትኛውም ሀገር ምርጫ ያስፈልጓል። ምክንያቱም 7ኛው ሀገራዊ ምርጫ እንግዲህ የቀሩት የወራት እድሜ ነው እና እነዚህን ጊዜያቶች ደግሞ እንዴት ነው የምናከናውነው፣ ምርጫስ እንዴት ነው የሚደረገው የሚሉ ጥያቄዎች ተነስተዋል። እነዚህም ነበሩ። እንደው በዋነኝነት እናንሳቸው ብለን የምንመለከታቸው በረከት የሰላምና የዲፕሎማሲ ጉዳይ ነው። ሰላም ለአንድ ሀገር አስፈላጊ ነው። ሀገራችን ኢትዮጵያ ደግሞ በተለይ አሁን እያመጣችው ያለው እድገት ካለው አንጻር ስንመለከተው አንዳንድ አካባቢዎች ላይ የሰላምና አለመረጋጋቶች ይፈጠራሉ። የምክር ቤት አባላቶችን በተለይ ደግሞ ያነሷቸው ጥያቄዎች እነዚህ የሰላም ሂደቶችን ለመፍታት ምን አይነት ስራዎች እየተሰሩ ነው የሚለው ትልልቅ ሀሳቦች አሉ። በተለይ በሰሜኑ የኢትዮጵያ ክፍል አሁንም ህወሓት የሚባል አንድ ታጣቂ ቡድን በተለያዩ ጊዜያቶች የራሱን እንቅስቃሴ እያደረገ ነው። ወደ ወታደራዊ ሂደት እየሄደ ነው። ባለፈው ጊዜ በነበረው ስልጣን ባለፈው ጊዜ በነበረው አቅም መቆየት ባይችል ነገር ግን አሁን ላይ ወርዶ እንደገና ወደ ጦርነት እሳቤ ነው። ሀገራችን ኢትዮጵያ ባለፈው የሰሜኑ ጦርነት ምን ያህል ውድመት እንዳስከተለች የሚያውቀው ራሱ ህወሓት አሁንም የኢትዮጵያን ሰላምና መረጋጋት ለማሳጣት እንቅስቃሴ እያደረገ ይገኛል። የህወሓት ጥያቄ ብለን የምናነሳቸው በተለይ ደግሞ በፕሪቶሪያ የሰላም ስምምነት የተቀመጡ ትልልቅ ጉዳዮችን ራሱ ስላልፈጸማቸው እነዚህ ጉዳዮች ለምን አልተፈጸሙም የሚል ነው። የመጀመሪያው የተፈናቃዮች ጉዳይ ነው የሚያነሳው። ተፈናቃዮች ወደ ቀያቸው እንዳይመለሱ ትልቅ እንቅፋት የነበረው ራሱ ህወሓት ነው። ይህንንም እንግዲህ እንደ ምክንያትነት በመጠቀም የሀገሪቷን ሰላምና ለመረጋጋት ለማጥፋት የተለያዩ ወታደራዊ እንቅስቃሴዎችን እያደረገ ይገኛል። በሁለተኛነት የሚያነሱት የህወሓት አመራሮች እንግዲህ የወሰንና የድንበር ጥያቄዎች ናቸው። እነዚህም ቦታዎች እንግዲህ በምን አይነት ደረጃ ይወሰኑ የሚለው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህ ጥያቄ እንግዲህ ምላሽ ሲሰጡ እኔም አልወስንም፣ እዚህ ምክር ቤት ያላችሁም አትወስኑም፣ መወሰን ያለባቸው ቦታው ላይ ራሳቸው ነዋሪዎቹ በሪፍረንደም ነው ብለዋል። ይሄ ትክክለኛ ውሳኔ ነው። ምክንያቱም ስልጣንን ለህዝብ መስጠት ያስፈልጋል። እዚህ ቦታ ላይ ማን ያስተዳድረን፣ ይሄን ቦታ ማን ይምራል፣ ይሄን ቦታ ማን ያስተዳድረው የሚለው የፌዴራል መንግስቱ ከራሱ አንግል ሊመለከተው ይችላል። የምክር ቤቱ አባላትም ከራሳቸው አንግል ሊመለከቱ ይችላሉና አንዱ ሊበደል ይችላል። ነገር ግን ህዝቡ ራሱ የመረጠው ራሱ የወሰነው ራሱ ያስተዳደረው ህዝብ ይቀመጥልኝ ቢል ይሄ ቦታ ሰላማዊ ሂደት አለው። ለበርካታ ጊዜያቶች በእነዚህ ችግሮች ምክንያት እንግዲህ በወልቃይትና በተለያዩ አካባቢዎች በተለይ ደግሞ ውዝግብ የሚነሳባቸው አካባቢዎች እስካሁን በፌዴራል መንግስቱ በጀት እንኳን አይመደብላቸውም። በራሳቸው ነው የሚንቀሳቀሱ። እነዚህ ቦታዎች ደግሞ ወደፊት በሪፍረንደም የተለያዩ እንቅስቃሴዎች ተደርገው ወደ ሰላምና መረጋጋት መጠው በቀጣይ ጊዜያቶች ከፌዴራል መንግስቱን በጀት ተበጅቶላቸው እንደዚሁም የተለያዩ እንቅስቃሴዎችን ማድረግ ይገባቸዋል። ምክንያቱም እንደ ሀገር እንደ ህዝብ የተለያዩ የፌዴራል መንግስቱ ድጋፎች የተለያዩ እንቅስቃሴዎች መደረግ አለባቸውና እነዚህ ሂደቶች ደግሞ እንዳይደረጉ እንቅፋት እየሆነ መጥቷል። በተለያዩ አካባቢዎች የሚገኙ የሰላም እና ደህንነት ጉዳዮችን ስንመለከት
ጉዳዩን የሚይዙት የውጭ አካላቶች ናቸው። በተለይ ደግሞ እንደ ሻዕቢያ ያሉ አይነት መንግስታቶች በሀገራችን ሰላምና ለመረጋጋት ውስጥ ከፍተኛው ሚና ይጫወታል። ጦር መሳሪያ ይደግፋል፣ በወታደር ማሰልጠን ይደግፋል፣ የተለያዩ እንቅስቃሴዎችን ያደርጋልና እነዚህ ሂደቶች እነዚህ ሀገራቶች አርፈው አለመቀመጣቸው ዛሬ ኢትዮጵያ እንዳታድግ ሆኗል። በተለይ ደግሞ ኤርትራ የምትባለው ሀገር ራሱ ሀገሯን አሳትቆም በኢትዮጵያ በእያንዳንዱ እንቅስቃሴ ውስጥ እጇን ታስገባለችና እነዚህ የሰላምና አለመረጋጋት እጦቶች የተፈጠሩት በጎረቤቶቻችን ነው። በኋላም ላይ አያይዘን የምናነሳው የዲፕሎማሲያዊ እንቅስቃሴ ከዚህ ጋር የሚያያዝ ነው። ምክንያቱም የቀጠናው ሰላምና አለመረጋጋት የሚፈጠረው በእንደነዚህ አይነት አካላቶች ነው። አሁንም ኢትዮጵያ ጦር መሳሪያ አልመዘዘችም፣ ወደ ውትድርና ወይንም ደግሞ ወደ ጦር ሜዳ አልሄደችም። ራሷን በጦርና በተለያዩ ማቴሪያሎች እያደራጀች ብትሆንም ነገ ሀገር ለሚመጣባት ችግር ራሷን ለመከላከልና ለመቋቋም ነው እንጂ በእነዚህ ቦታዎች ላይ ውጊያ ማንሳት ቢችል ባለፉት 5 እና 6 ዓመታቶች ጦርነት ማንሳት እንችል ነበረ። የተለያዩ ምክንያቶች አሉ ሲሉ ነበር ጠቅላይ ሚኒስትሩና የሀገር ውስጥ ሰላምና አለመረጋጋት እየተፈጠረባቸው ዋና ዋና መንስኤዎችና መፍትሄዎቻቸውን አስቀምጠዋል። እንደው በረከት እነዚህ ሂደቶች በተለይ ደግሞ የሀገር ሰላምና አለመረጋጋት እጦትን የፈጠሩ አካላቶችና በተለይ የሀገር ውስጥ ሰላምና መረጋጋትን ከምክር ቤቱ ውሎ ጋር እንዴት ትመለከተዋለህ? እውነት ነው። ኢትዮጵያ ውስጥ እስከዛሬ ድረስ ስንኖር ትልቁ የሰላማችን ችግር ምንጭ የውስጥ ባንዳዎች ናቸው። ከነዚህ ባንዳዎች ውስጥ የአንበሳውን ድርሻ የሚወስደው ደግሞ ህወሓት ነው። ህወሓት ሰይጣን የሚያስቀና ሴረኛ ድርጅት ነው። ይሄ ድርጅት መነሻው አሁን አይደለም። ከ50 ዓመታት በላይ በትግራይ እናቶች ላይ የተቀመጠ መሽገር ነው። ይሄ ድርጅት ነው ትግራይን ሲያቆረቁዝ የቆየው እስከ ዛሬ ድረስ ለኢትዮጵያ ለሁሉም አይነት ችግሮች መንስኤው እሱ ነው። ህወሓት ቀጥተኛ አቅም የለውም፣ ግን ተላላኪ ነው። ለግብፅ ተላላኪ ነው፣ እንዲሁም ለሻዕቢያም ተላላኪ ነው። ኢትዮጵያን በመበደል ላይ የሚኖር ነው። ለምሳሌ እንኳን ብንመለከት በወልቃይት በኩል የሚገኙት እነዚህ የይገባኛል ጥያቄ ያለባቸው ቦታዎችን ስፔሲፋይ አድርገን ብንመለከት ህወሓት በትኩረት የሚሰራበት ጉዳይ ማለት ይሄ ነው። እነዚህ ስደተኞችን ህወሓት ወደ ፖለቲካል ካፒታልነት እየቀየራቸው ነው። ምክንያቱም ህወሓት ሁሌም አያጅቦ መኖር አለበት ብሎ የሚያምን ድርጅት ስለሆነ ነው። ምክንያቱም ሀገር ሰላም ከሆነ አማራጭ ይፈለጋል ብሎ የሚያምን ተቸካይ የሆነ አስተሳሰብ ያለው ድርጅት ነው። ለምሳሌ በሰሜኑ ህግ ማስከበር ጊዜ እነዚህ ተፈናቃዮች ከተነሱ በኋላ የፕሪቶሪያ ውል ስምምነት ተፈርሞ ዲዲአር መተግበር ከጀመረ ጀምሮ ተፈናቃዮቹ ይመለሱ ሲባል ህወሓት ይመለሱ የሚለውን ጥያቄ ይጠይቃል። ልክ እንደ ፌደራል መንግስት ይመለሱ ሲባል ግን ያገታቸዋል። ምክንያቱም በእነዚህ ተፈናቃዮች የሚመጣ እርዳታን ነው ቲዲኤፍን ወታደሩን የሚቀልብበት። አንድ ሁለተኛ ሁሌም የክስ መነሾ ይፈልጋል። እነዚህ ምስኪኖች ከ4 በላይ ክረምቶች፣ ቁሮች፣ ረሃብ፣ ችግር፣ ቸነፈር ያረፈባቸውን የትግራይ ህዝብን ዛሬም እንደ ፖለቲካል ካፒታል ዛሬም እንደ መደራደሪያ ነው የሚጠቀማቸው። እውነት ዓላማው እነዚህን ማቋቋም ቢሆን ምን ይሰራል? በነገራችን ላይ አንድ ነገር እንመልከት። ህወሓት እነዚህን ተፈናቃዮች የማቋቋም አቅም አለው፣ ግን ሁም ብሎ ነው የማያደርገው። ለምሳሌ ህወሓት አርሚ 26 አርሚ 43 ይሄ ሁሉ ወታደር ሲያሰለጥን፣ ትጥቅ ሲያስታጥቅ፣ መኪና ተተኳሽ ይሄ ሁሉ ሎጂስቲክ አሰማርቶ ሱዳን ድረስ ቢሮ እስከ መክፈት የደረሰው ህወሓት እውነት እነዚህን ተፈናቃዮች ማቋቋም አቅቶት ነው ወይ? ወታደር ማቋቋም የቻለ እንዴት እነዚህን ወደ ቀያቸው መመለስ ያቅተዋል? ግን ዓለም አቀፉ ማህበረሰብን ለማደናገር የፌደራል መንግስቱን ለመውቀስ ነው። እውነት ዛሬ የፖለቲካል ካፒታል ሊሆን ይችላል፣ ግን አንድ ቀን የትግራይ ህዝብ ለምን ብሎ መጠየቁ አይቀርም። የዛ ቀን ወታደር ማሰልጠን ነበር ወይ የሚቀድመው? እሞትለታለሁ የሚል ወታደር ከማቆም በፊት እየሞተብህ ያለውን ህዝብህን ማቆም አይቀድምም ወይ? ይሄ ነው
የህወሓት ሴራ የመጀመሪያው ህወሓት በቀጠናው ያለውን ችግር አባባሽ ነው። ለምሳሌ እንኳን ብንመለከት ህወሓት የሰሜኑ ህግ ማስከበር ስራ ላይ ሚሳኤሎች ተኩሶ ወደ ኤርትራ ሻዕቢያን የጋበዘው ራሱ ነው። የፕሪቶሪያ ውል ስምምነት ግን ሲፈረም የሆነው ነገር ተቃራኒ ነበረ። በሻዕቢያ በኩል ለምን ህወሓትን ሳናጠፋ የሚል ጥያቄ ነው የመጣው። ይሄንን ድርጅት ነው ህወሓት ዛሬ ላይ አብሮ ከሻዕቢያ ጋር ድንበር ከፍቶ ሲሸቅጥ ሲነግድ ወታደሮቹን ልኮ ሲያሰለጥን የሚውለው የትግራይን ወርቅ እያወጣ ሲሸጥ የሚውለው በዚህ ድንበሮች ነው። የኢትዮጵያ መንግስት ድጎማ ያደረገባቸው ነዳጅና ሸቀጣ ሸቀጦች ለትግራይ ህዝብ የተላኩትን ለሻዕቢያ ሲያስተላልፍ የሚውለው በዚህ መንገድ ነው። ከሻዕቢያ እየተቀበለ ያለው ጥይትና ስንቅ ነው። ወታደራዊ ስራ ላይ ነው በትኩረት እየሰራ ያለው። ግን ነገሩን ስንመለከት ሻዕቢያ መጠየቅ የነበረበት የደፈራቸው ሴቶችን የገደላቸው የዘረፋቸው በእነዚህ ነበር መጠየቅ የነበረበት። ህወሓት ለትግራይ ህዝብ ቆማለሁ ካለ ፍትህ ነበር መጠየቅ የነበረበት። በተቃራኒው ንግድ ውስጥ ነው የገባው። ይህ ማለት ህወሓት በምህርህ ላይ የሚንቀሳቀስ ድርጅት አይደለም። ህወሓት ስለ ጊዜያዊ ጥቅም ብቻ ነው የሚያስለው። ህወሓት በቀጠናው ላይ ያለው ዛሬም ድረስ የኢትዮጵያ የጦርነት አዙሪት ውስጥ እንድትዘፈቅ እያደረገ ያለው በዚህ ሂሳቡ ነው። በነገራችን ላይ ህወሓት አሁን አድማሱን እያሰፋ መጥቶ ሱዳን ድረስ ገብቶ ቢሮ እስከ መክፈት፣ ሱዳን ውስጥ ታጣቂ እስከ ማሰልጠን፣ እንዲሁም ከሱዳን ጄኔራሎች ጋር በመሆን የትግራይን ወጣት ለሱዳን ጦርነትም እስከ መማገድ ድረስ እየደረሰ ነው። የቀጠናውን ሰላም የማናጋት አቅሙ ከፍ እያለ ያለ ድርጅት ነው። እንደዚህ አይነት ህገወጥ የሆነ ድርጅትን ኢትዮጵያ ይዛ የሚስተካከል የሚመጣ ሰላም የለም። በነገራችን ላይ ይሄ ድርጅት ከፖለቲካል ፓርቲነት ከወረደ በኋላ ወደ ሸማቂ አማጽያንነት ሙሉ በሙሉ ተቀይሯል። መምጫውም መነሻውም ከገስገስቲ ማህበርቲ ትግራይ ሲጀምርም በዚህ ልክ ነበር። ወደ ነበረበት የተመለሰ ድርጅት ነው። ዛሬ ላይ ሆርን ኦፍ አፍሪካን እየበጠበጠ ያለ ይሄ አካል ነው። በነገራችን ላይ አሁን ዓለም አቀፉ ማህበረሰብ በትዕግስት ሊመለከትበት የሚችልበት ጊዜ እያበቀ ይመስለኛል። በአፋር ውስጥ በመግባት በመግደል በመድፈር በመዝረፍ ውስጥ ተሰማርቷል። ሱዳን ውስጥ ጦርነት ውስጥ ገብቷል። ከሻዕቢያ ጋር የጦር ህገወጥ የጦር መሳሪያ ሂውማን ትራፊኪንግ የትግራይ ወጣቶችን በመሸጥ ላይ ነው ያለው። ይሄ ድርጅት ዓለም አቀፍ የሆርን ኦፍ አፍሪካ ትልቁ በጥባጭ ነው። ግን አሁን ምናልባትም የያዘው አካሄድ ራሱን በራሱ ጠልፎ ሊጥለው ይችላል። ምክንያቱም የትግራይ ህዝብ ነቅቷል። በሰላማዊ ሰልፎች በቃን ማለት ጀምሯል። የህወሓት አመራሮች መከፋፈል ውስጥ ገብተዋል። ምናልባትም ህወሓት ከዚህ በኋላ በብረት የሚገዛበት ክንዱ እየዛለ መሄድ ይሆናል። በዚህ ልክ ነው። አው ጠቅላይ ሚኒስትሩ እንዳነሱት ከሆነ እንግዲህ ተፈናቃዮች የፖለቲካ ፓርቲ መነገጃ ሆነዋል ብለዋል። እንግዲህ ለበርካታ ጊዜያቶች ተፈናቃዮች ወደ ቦታቸው መመለስ ነበረባቸው፣ ሳይመለሱ እየተመለከትን እንገኛለን። እነዚህን እንደ መጠቀሚያነት እንደ ገንዘብ መጠቀሚያነት እየወሰደው ነው፣ ደግሞ እንደ ጦርነት ማንሻ መንገድ እየተጠቀመው ነውና ተፈናቃዮች እንደዚህ ሆነው መቀጠል የለባቸው። ምክንያቱም እነዚህ ሰዎች ወደ ቀያቸው መመለስ አለባቸው እንላለን። እዚሁ ጋር እየዘን የምናነሳው ዲፕሎማሲ ነው። ጠቅላይ ሚኒስትሩ እንዳሉት ከሆነ የአፍሪካ ቀንድ እንዳይቀደድ የተሰፋ እንዳይጣመር ደግሞ የተቀፈደደ ነው ብለዋል። ይሄ ማለት በጋራ የተያዝን ተመሳሳይ ባህል፣ ተመሳሳይ አኗኗር፣ ተመሳሳይ ከለር እንኳን ሳይቀር ያለን ህዝቦች ነን። በተለይ ደግሞ አፍሪካ ቀንድ ውስጥ የምንገኝ ሀገራቶች ካርታውን ስንመለከተው ብዙ ሀገራቶች በተለይ ደግሞ ድንበር አካባቢ ያሉ ሀገራቶች ብዙ ነገራቸው ይመሳሰላል። ከዚህ ጋር እያይዘው ነው እንግዲህ በተለይ ደግሞ አንድ እንደዚህ ተመሳሳይ ሀገራቶችን ግን ተግባብተን መኖር አልቻለም። ኢትዮጵያ ላይ ጫና የሚደረግባት ዋነኛ ምክንያት የሁለቱ ውሃዎች ጉዳይ ነው ብሏል። ቀይ ባህርና በተለይ ደግሞ የአባይ ጉዳይ ነው። አባይን በመገደቧ በርካታ ጫናዎች ሲደርሱባት ነበረ። ቀይ ባህርን በመጠየቋም ጫናዎች እየደረሱባት ነው። ለአባይ በርካታ ቦታዎች ላይ የዲፕሎማሲ እንቅስቃሴ አድርገናል። በርካታ ውይይት አድርገናል።
የተለያዩ ጊዜያቶች ላይ በተለያዩ ቦታዎች ላይ ተቀምጠን ተወያይተናል። ይሄም የዲፕሎማሲያችንን ጥንካሬ ያሳያል። አሁንም ቢሆን ቀይ ባህርንም ስንፈልግ ወይ ጦር መሳሪያ አልመዘዝንም ወይ ደግሞ የጦር ሀሳብ አልጎሰምንም። እነዚህ ሂደቶች በሰላማዊ መንገድ በድርድር በውይይት ጠቅላይ ሚኒስትሩ ምንድን ነው ያሉት? እንደ ኢትዮ ቴሌኮም ትልልቅ ተቋማቶችን ሳይቀር ሰጠን ቀይ ባህር ወይም ደግሞ የባህር በር የማግኘት ሂደትን ሄድን እንጂ ሌላ ምንም የተለያየ እንቅስቃሴ አላደረግንም ይላሉ። እናስታውሳለን ኡጋንዳ በተለይ የባህር በር ስትፈልግ ሀሳባቸውን ሲያነሱ በመጀመሪያ ያነሱት ሀሳብ ምንድን ነው? ቀጥታ ወደ ጦርነት እንገባለን ነው። ኢትዮጵያ እስካሁን እንደዚህ አይነት ሀሳቦችን በምንም አይነት መንገድ አላነሳችም። ቀይ ባህርን የምንፈልገው በሰላማዊ በዲፕሎማሲያዊ እንቅስቃሴ ናቸውና እነዚህ ሂደቶች በቀጠናው ላይ ያለንን ጥንካሬ ቀጠናው ደግሞ አሁን ካለበት ውዝግብ በተለይ ደግሞ በቀጠናው የሚገኙ ሀገራቶች ወደ ሰላማዊ ሂደት የመምጣቱ እንቅስቃሴያቸው ብዙም የተለመደ አይደለም። አንዳንድ ሀገራቶች እንደው አሁን ሁኔታውን እየተመለከቱ ወደ ኢትዮጵያ ቢመጡም የተለያዩ ሀገራቶች ግን ከኢትዮጵያ ጋር በተለይ ደግሞ ወሳኝና አስፈላጊ ከሆነቻቸው ሀገር ጋር ከመስራት ይልቅ ለሌሎች የጦር መሳሪያ መነገጃና የጦርነት አውድማ ለማድረግ የተለያዩ እንቅስቃሴዎችን ሲያደርጉ እንመለከታለንና እነዚህ የዲፕሎማሲያዊ እንቅስቃሴዎች ኢትዮጵያ ላይ የሚመጡትን ጫና ተቋቁመን የሄድንበት ነው። በቀጣይ ጊዜያቶችም ዲፕሎማሲያችን በዚህ መንገድ ነው የሚቀጥለው። ህዳሴ ወደፊትም ሌሎች ፕሮጀክቶችን ብንሰራ እነዚህ አይነት ሂደቶች አሉ። በቀይ ባህር ላይም ቀይ ባህር ወይም ደግሞ የባህር በራችንን እስከምናገኝ በዚህ አይነት መንገድ ነው የምንቀጥለውና በረከት እነዚህ ጉዳዮች የኢትዮጵያን ጥንካሬ የሚያሳይበት ነው። ሀገር እየሄደችበት ያለውን እንቅስቃሴ የሚያሳይ ነውና ይሄኛው ሀሳብ በጣም ሰፊ ከመሆኑ አንጻር እንግዲህ በሌላ ቀን የምንመለስበት ነው የሚሆነው። ከመሸጋገሪያ በኋላ ስንመለስ ወደ ሁለተኛ ጉዳያችን የምንሻገር ይሆናል። መልካም ውድ ተመልካቾቻችን ተመልሰን መጥተናል። በረከት እንግዲህ ሁለተኛ ጉዳያችን የሚሆነው የመካከለኛው ምስራቅ ነው። የመካከለኛው ምስራቅ ሁሌም ውጥረት የሚሰፍንበትና ደግሞ በውጥረት የተሞላ ነው። ነገር ግን አሁን ላይ ደግሞ ስንመለከታቸው ከቅርብ ጊዜ ወዲህ ወደ ግልጽ ጦርነት እየተገቡ ነው። አንዳንድ የዲፕሎማሲያዊ እንቅስቃሴዎች ብንመለከትም ነገር ግን ሁኔታዎች የሚያስመለክቱን ወደ ግልጽ ጦርነት ነው። አሜሪካ በኢራን አካባቢ እንግዲህ ከፍተኛ የጦር ሰፈሮችን እየገነባች ትገኛለች። ሰራዊቷንም እንደዚሁም ደግሞ የጦር መሳሪያዎችንም እያንቀሳቀሰች ትገኛለች። ኢራንም በዚሁ ልክ ዝም የምትል አይነት ሀገር አይደለችም። በተለይ ደግሞ በእስራኤልና በኢራን መካከል የነበረው የ12ቱን ቀን ጦርነት ስንመለከተው በርካታ ቻሌንጆችን አሳልፋ ነገር ግን ነገሮችን የተቋቋመችበትን መንገድ ስንመለከተው የኢራንንም ጥንካሬ ማንሳት የምንችልበት ነው። እንደ ሞሳድ ያለ በጣም ትልቅ ዓለማችን ላይ የሚፈራ ስመገናና እንደዚሁም ደግሞ በኦፕሬሽኑ በጣም የሚታወቅ የስለላ ቡድን በኢራን መካከል ያደረሰው ከፍተኛ ውድመት አለ። እነዛ ውድመቶችን እንኳን ተቋቁማ ጠንክራ የቆመችበትን ሂደት እናነሳለን። አሜሪካ ከኢራን ጋር የምታነሳው ጉዳይ የኒኩለር ፕሮግራም ነው። ኢራንም የኒኩለር ፕሮግራም ላለመተው እንግዲህ የተለያዩ ውጊያዎችን ስታደርግ ነበረ። የተለያዩ ጫናዎችን ተቋቁማለች። አሜሪካና የተለያዩ ሀገራቶች ያደረሱባትን ማዕቀብ እንኳን በምን ያህል ደረጃ ሀገሪቷን እንደጎዱና አሁን በኢራን የተነሱ አመጾች እንኳን የነዚህ መነሻ ምክንያቶች ናቸው። የኑሮ ውድነቱ የተነሳበት እንግዲህ ከዶላር ጋር ያለው ልዩነት በጣም ከመስፋቱ ነው። ኢራን ሀብቷ አላት፣ ነገር ግን ወደ ውጭ ዓለም አወጣ መሸጥ አትችልም። ይሄም ሆኖ በመካከለኛው ምስራቅ ኢራን ላይ አንድ ጦርነት ቢነሳ አይተናል። ለ12ቱ ቀን ጦርነት በምን ያህል ደረጃ የነዳጅ ዋጋ እንዳሻቀበ። ይሄም ሆኖ ኢራን ለዓለም የምትለግሰውና የምታደርሰው የነዳጅ መጠን ትልቅ ድርሻ ይወስዳል። በተለይ ደግሞ በዛ አካባቢ ያለውም ሰርጥ ደግሞ ኢራን የምትቆጣጠረው ከሆነ ዓለም ላይ ያለው የነዳጅ እንቅስቃሴ ወይም ገበያ ይቆማል። አሜሪካና ኢራን አሁን ላይ እንግዲህ ወደ ድርድር የሄዱበትን ሂደት እየተመለከትን ነው። ይሄ ድርድር በምን ያህል ደረጃ ይሰምራል ወይስ ደግሞ ይከሽፋል የሚለው አጠያቂው ጉዳይ ነው። ምክንያቱም አሜሪካ ይህንን ድርድር የምትፈልገው ኢራን ሙሉ ለሙሉ የኒኩሌር ፕሮግራሟን እንድታቆም ነው። ኢራን ግን ይህን የምታደርግ አይመስልም። ምክንያቱም እስከዛሬ የመጡባትን ጫናዎች ተቋቁማ ቆይታለች። እስከዛሬ የደረሱባትን ውድመቶችን እንኳን የተቋቋመችበት መንገድ አለና በእነዚህ ሂደቶች መካከል ጸንታ የቆየች ሀገር ዛሬ ላይ በሰላምና በድርድር ሁኔታ የኒኩሌር ፕሮግራም ሙሉ ለሙሉ ይተዋል ተብሎ አይታሰብም። የአሜሪካ መንግስት የአያቶላ አሊ ካሜኒ ስልጣን እንዲያበቃ ወይንም ደግሞ የእሳቸው ስርዓተ መንግስት ከኢራን ምድር ተነቅሎ እንዲወጣ ይፈልጋሉ። ህዝባዊ አመፁንም ይደግፋሉ። የተለያዩ እንቅስቃሴዎችንም ያደርጋሉ። በተለይ ባለፉት ጊዜያቶች በ12ቱ ቀን ጦርነት በእስራኤል ከፍተኛ ውድመት ደርሶባታል። ይህን ተመልክተናል። ትልልቅ የኒኩሌር ፕሮግራም ሳይንቲስቶቿ፣ ጀነራሎቿ እንደዚሁም ደግሞ አሉኝ የምትላቸው ሰዎች ተገለውባታል። ይህን ተቋቁማለች። በተለያዩ ጊዜያቶች በርካታ ጫናዎችን የሚያደርሱ የማዕቀቦች ሁኔታዎችንም ተቋቁማለች። አሁን ላይም በኢራን የተነሳውና በቅርብ ጊዜ እንዲሁም ከፍተኛ ጫና ሲያደርስ የነበረው የኢራን አመፅን ይህን ደረጃ ተቋቁመው እንግዲህ አሁንም ኢራን ባለችበት ደረጃ ጸንታለች። ነገር ግን አሜሪካ ይህን ሁላ ነገር አድርጋ ምንም አይነት መፍትሄ ስላላመጣች አሁን ጦሯን በግልጽ እያስጠጋች ነው። በአንድ በኩል ወደ ስምምነት ለመምጣት እንግዲህ ተቀምጣለች፣ በአንድ በኩል ደግሞ የወታደራዊ እንቅስቃሴዎችን እያደረገች ትገኛለች እና የመካከለኛው ምስራቅ በቀጣይ ጊዜያቶች አዲስ ጦርነት የሚነሳ ከሆነ የቀጠናው ውጥረት ይበልጥ ከፍ ነው የሚለው። ምክንያቱም ኢራን ከእንደ አሜሪካ አይነት አገር ጋር በግልጽ ስትዋጋ የእስራኤልና የኢራን ጦርነትን ስንመለከተው አሜሪካ በተዘዋዋሪ ነበረ፣ ነገር ግን ውጊያው ላይ በግልጽ ተሳትፋለች። ያው በግልጽ ተሳትፍ ያለው ወይንም ደግሞ እንደዚህ አይነት ሂደቶች ላይ ባንመለከታትም የእሷ የጦር ጀቶች ነበሩ በኢራን መካከል ውድመቶችን ሲያደርሱ የነበሩት። አሁን ግን ሁለቱ ሀገራቶች ናቸው በግልጽ ወደ ጦርነት ለመግባት እንቅስቃሴ የሚያደርሱትና
ከኢራን ጎን የሚቆሙ የአረብ ሀገራቶች አሉ። ከአሜሪካ ጎን የሚቆሙ በዛው አካባቢ የሚኖር እንደ እስራኤል ያሉ አይነት ሀገራቶች አሉ። ይሄ የቀጠናው ወደ ሁለት ከፍሎ ወደ አዲስ ጦርነት የማስገባት እንቅስቃሴ ነውና በዚህም ሂደት ላይ እንግዲህ ሞሳድ ትልቁን ድርሻ ይወስድ። እንደው በረከት እነዚህ ሂደቶች እነዚህ እንቅስቃሴዎች በቀጣይ ቀናቶች የመካከለኛው ምስራቅ ውጥረትን ወዴት ከፍ ያደርገዋል? ወደ ሰላም ስምምነቱ ምን መጣ ይመስላል? ወይንም ደግሞ ወደ ግልጽ ጦርነቱ የሚገባ ይመስላል? እውነት ነው። የሰላም ስምምነቱን እናንሳ። የዚህ የሰላም ስምምነቱ ድርድር ጠረጴዛው በውጥረት የተሞላ ሆኗል። የአሜሪካ ፍላጎት ማርክ ሩቢዮ ግልጽ ባረጉት መሰረት እንመልከተው። አሜሪካ የኢራንን የኒውክሌር ፕሮግራም ሙሉ በሙሉ እንዲቆም ከዚህ በኋላም እንዳትሰራ ነው ፍላጎታቸው። ይሄ በኢራን ተቀባይነት ማግኘት አይችልም። ሊያገኝ የሚችለው ምናልባትም እንደ ኦባማ አድሚኒስትሬሽን ምናልባትም የመገደብ ለሰላማዊ ዓላማ ብቻ እንዲውል ቁጥጥር የማድረግ ኢንተርናሽናል አቶሚክ ኤጀንሲ እንዲከታተለው የማድረግን ሂደት ከመሆኑ ውጪ የአሜሪካ ፍላጎት መተግበር የሚችል አይመስልም። ይሄ መጀመሪያው ነው። ሁለተኛ የአሜሪካ ፍላጎት ምንድን ነው? ኢራን የምታመርታቸውን የባላስቲክ ሚሳኤሎች፣ ኢንተርኮንቲኔንታል ሚሳኤሎች፣ የረጅም የአጭር ተተኳሾቹ ምርት እንዲቆም ነው። ኢራን በዚህ ጉዳይ ላይ መደራደር አትፈልግም። ኢራን በአሁኑ ሰዓት ላይ በሺዎች የሚቆጠሩ ባላስቲክ ሚሳኤሎች አሉ፣ ለዛውም ታርጌትድ የተደረጉ። ይሄንን መስማማት ማለት የማይመስል ነገር ነው። በሶስተኛ ደረጃ ኢራን በፕሮክሲ የምትዋጋባቸው መሳሪያዎች የሚባሉት እነ ሐማስን፣ ሄዝቦላን፣ ሁቲን እነዚህን ከ6 በላይ የሚሆኑትን ታጣቂዎች መርዳት እንድታቆም ነው። ይሄም የማይታሰብ ነው። ኢራን እስራኤል ነበር ያሰለጠነቻት። ጠንካራ ሆና እንድትወጣ ያደረገችው እስራኤል ነች። ዛሬ ሞሳድ በ12ቱ ቀን ጦርነት ውስጥ የተመለከተው ኢራን ውስጥ ገብቶ ኦፕሬሽን ቢሰራም እስራኤልን ከውድመት ማዳን አልቻለም። ሞሳድ እንኳን እስራኤልን ከውድመት ማዳን ይቅርና ሄድኳርተሩን ዋና ኦፊሱን ከመመታት ማዳን አልቻለም። አሁን ሞሳድ አካሄዱን ቀይሮ ኢራን ውስጥ ገብቶ ህዝባዊ አመጽ እያቀጣጠለ ነው። ሬጂም ቼንጅ። በነገራችን ላይ ሞሳድ መግባቱን የኢራን ኢንተለጀንሶች ያውቃሉ። በነገራችን ላይ ብዙ አይወራላቸውም እንጂ የኢራን ኢንተለጀንሶች ከሞሳድ የሚገዳደሩ ናቸው። አንዳንዴም በልጠው ሁላ የሚገኙ ናቸው። በነገራችን ላይ አሜሪካ በአሁኑ ሰዓት ላይ ኢራንን ከባን ያለችው የኢራን ሻሂድ ድሮኖች የአሜሪካንን እያንዳንዱ መሳሪያ የት ጋር እንደተተከለ አውሮፕላን ተሸካሚ መርከቦች ምን ጋር እንደቆሙ ሁሉንም መረጃ ሰልለዋል። አሜሪካ አንድ ሻሂድ ድሮን ነው መጣል የቻለችው። ያ ማለት ኢራን የሚናቅ ኃይል የላትም። ዶናልድ ጄ ትራምፕ አንድ ጥያቄ ተጠይቀው ነበረ ከፎክስ ኒውስ ጋዜጠኛ። የኢራን አያቶላ መስጋት አለባቸው ወይ ሲባሉ አው ሊሰጉ ይገባል። በነገራችን ላይ እሳቸው የሚሰጉ ሰው አይደሉ። ሴፍ የተባለ ቦታ ላይ የተቀመጡ ቢሆንም እሳቸው አንድ ነገር ያውቃሉ። ምክንያቱም አሜሪካ እንደ ቬንዙዌላ ነገሩ አይቀልላትም። ማዱሮን አግቶ ኒውዮርክ ፍርድ ቤት እንደማቆም ይሄ አይቀልላትም። ምክንያቱም ኢራን ትልቅ የተባለ ወታደራዊ አቅም ያላት ሀገር ነች። የተፈራችው ለዛ ነው እንጂ አሜሪካ ኦልሞስት ወር ሞላት ኢራንን ከባ ከቆመች። አሜሪካ ለድርድር ኦማን ላይ ከመቀመጥ በወታደራዊ አቅሟ ከተማመነች ዋይት ሃውስ እንዳለው ከሆነ ትላንትናና ከትላንት ወዲያ ዋይት ሃውስ ያለው ምንድን ነው? አሜሪካ በዓለም ታሪክ ውስጥ ትልቅ የተባለውን ወታደር የሚመሩት ዶናልድ ጄ ትራምፕ ናቸው። እሳቸው ሁሉንም ነገር የማድረግ መብት ስልጣን በእጃቸው ነው ብሏል። እስቲ ከሆነ ኢራን ይግቡና ያሳዩ። ምክንያቱም አሜሪካ ያላትን ዶሚናንሲ ተጠቅማ የሚሊታሪ ዶሚናንሲ ተጠቅማ ብትገባ ውድመቱ ብዙ ነው። ለምሳሌ የ12ቱ ቀን ጦርነትን እንመልከተው። በዚህ በ12 ቀን ጦርነት ውስጥ የአሜሪካ የሚሳኤል መቃወሚያዎች፣ የፈረንሳይ፣
የሌሎች አጋር ሀገራትም ጭምር ወደ እስራኤል የሚመጡትን ተተኳሾች፣ ሚሳኤሎች በአየር መቃወሚያ ሲያወርዷቸው ነበር። ግን አሜሪካም እስራኤልም በጣም የተማመነችበት አይረን ዶምም መመከት አልቻሉም። ያ ማለት ኢራን የሚናቅ አቅም የላትም ማለት ነው። ስለዚህ የመጀመሪያ የ12 ቀኑ ጦርነት ችግሩ ምንድን ነው? ኢራንን አሳንሰው መገመታቸው ዋጋ አስከፍሏቸዋል። አሁን ደግሞ ኢራን የቆሰለች ነብር ነች። ብዙ ተዘጋጅታለች። ኤስ400ዷ ኤስ300ዷ ሙሉ በሙሉ የአየር መቃወሚያ ስርዓቷን ከራሻ አስገብታ አጠናክረዋለች። ሞሳድ የዛ ጊዜ ለቢቱ ቦምበሮች ለአሜሪካ የሰራው ትልቁ ውለታ ምንድን ነው? እነዚህን አየር መቃወሚያዎች ከውስጥ ሆኖ ስላመከናቸው ነው እንጂ ቀጥታ እነ ቢቱ ቦምበሮች ኢራን ውስጥ ቢደርሱ ፈንዲሻ ነበር የሚሆኑት። ስለዚህ የድርድር ስምምነቶቹን በምንመለከት ጊዜ በጣም የተራራቀ ሐሳብ ላይ ነው ያሉት። ምክንያቱም ኢራን እንዳለችው ከሆነ ከኒውክሌር ፕሮግራም ውጪ መነጋገር መደራደር አልፈልግም ብላለች። ምናልባትም አሜሪካ ኢራን በዚህ ድርድር ላይ ተስማምተው ካልወጡ ለዓለም የሚተርፈው ከፍተኛ የተባለ የኑሮ ውድነት፣ የነዳጅ መጨመር ነው። ምክንያቱም ኢራን ካላት ወታደራዊ አቅም ስትራቴጂካል ጂኦሎኬሽኗ በራሱ ትልቅ አድቫንቴጅ ይሰጣታል። ምክንያቱም የገልፍ ሀገራት ነዳጅ የሚልኩት በሙሉ መተላለፊያቸው የሆርሙዝ ሰርጥ አብዛኛው የወታደራዊ ብልጫ ተይዞበት ያለው በኢራን ነው። የአሜሪካ የባህር ኃይል በቦታው ላይ በሰፊው ቢኖሩም ሰብመሪኖች አንደርግራውንድ ቢቀመጡም ቀላል የሚባል አቅም አይደለም ያላቸው። ምክንያቱም ይሄ ኤሪያ ላይ ትንሽ ኮሽታ ከመጣ $150 በላይ ሊያሻቅብ ይችላል በሰዓታት ውስጥ። በነገራችን ላይ የ12ቱ ቀናት ጦርነት ላይ በቦታው ላይ በነበረ ትንሽ መስተጓጎል የነዳጅ ዋጋ አሻቅቦ ነበር። ምናልባትም ወደ ሙሉ ጦርነት የሚገቡ ከሆነ አሜሪካ በአጭር ጊዜ መቋጨት ማትችል ከሆነ ለዓለም የሚተርፈው ዳፋ ግዙፍ ነው። ምናልባትም አንድ ነገር እንመልከት። የዚህ የአሜሪካ ፍላጎትን በኢራን ላይ ያለው እውነት የኒውክሌሩ ብቻ ነው ወይ? አሜሪካ የምትለው ኒውክሌሩ ዩራኒየሙን ታስረክብ ነው። ኢራን ይሄ ሁሉ ዋጋ የከፈለችበት የተደበደበችበት ኢኮኖሚያዊ ማዕቀብ ውስጥ የወደቀችበት ዩራኒየም በቀላሉ ታስረክባለች? የማይመስል ነው። በ12ቱ ቀናት ጦርነት ላይ አሜሪካ ሰክሰስፉል አልነበረችም። በሂስፋሃን ያሉትን የኒውክሌር ማብላሊያዎች ብትመታም ዩራኒየሙ አልተመታም። ይሄ ኪሳራ ነው። ስለዚህ እነዚህ አካላቶች ትልቁ ጨዋታ ኢራን የምትፈልገው የኢኮኖሚ ማዕቀቡ እንዲነሳላት ነው። አሜሪካ ደግሞ ለሱ በንጽጽር ያቀረበችው የኒውክሌር ፕሮግራም ይቁም የሚል ነው። ስለዚህ ሁለቱም ጽንፍ የያዘ አቋም ነው ያላቸው። ሊስማሙ ይችላሉ የሚባልበት መንገድ ራሱ ትንሽ ነው። አሜሪካኖች ግን አንድ ነገር ይላሉ። ኢራን በህዝባዊ አመጽ ውስጥ ነች። ኢኮኖሚያዊ ቀውስ ተባብሶ ቀጥሏል። እንዲሁም ወታደራዊ ከበባ ጫና ውስጥ ስላለች ተገዳ ትፈርማለች የሚል እሳቤ ነው ያለው። ኢራን መጥፋትን ትመርጣለች እንጂ በፍጹም ለአሜሪካ እጇን የምትሰጥ አገር አይደለችም። ምናልባትም በእነዚህ 2-3 ቀናቶች ውስጥ ይሄ ድርድር የማይሳካ ከሆነ ዓለም ምናልባትን ቀጣዩን ትልቁን የዓለም አቀፍ ጦርነት ልንመለከት እንችላለን። ኢራን ስትነካ የሚነኩት እነ ሐማስ እነ ሄዝቦላ እንዲሁም ሁቲን ጨምሮ በኢራን ውስጥ ያሉት ትልልቅ የተባሉ አማጽያንም ጭምር ወደ ሙሉ ጦርነት ይገባሉ። እስራኤልና አጋሮቿ በቀጠናው ያሉት በመካከለኛው ምስራቅ ያሉት የአሜሪካ የጦር ቤዞች የእሳቱ ተካፋይ ይሆናሉ። በዚህ ልክ ነው። ወደዚህ ወደ ጦርነት የሚገባ ከሆነ በሁለቱ
ኃይሎች መካከል የሚደረገው ውጊያ ቀላል ውጊያ አይደለም ብለን የምንመለከተው ለመካከለኛው ምስራቅ በጣም ከፍተኛ ችግር ነው፣ እንደ ዓለምም ችግር ነው እና እነዚህ ሂደቶች ደግሞ በቀጣይ ቀናቶች ወደ ሰላማዊ ስምምነት ቢመጡ የተሻለ ነው። በዚህ ጉዳይ ላይ እንግዲህ በተለይ ደግሞ ድርድሩ በጣም አስፈላጊ ነው ብለን የምንመለከተው ሁለቱ ሀገራቶች ወደ ግልጽ ጦርነት የሚገቡ ከሆነ መካከለኛው ምስራቅ አሁን ካለበት ውጥረት ከፍ ወዳለ ውጥረት ነው የሚገባው። እንደዚሁም ደግሞ ለዓለምም ይሄ ውጥረት ሁሉም ጋር ይደርሳል ብለን እናስባለን። ነገር ግን የመካከለኛው ምስራቅ ሀገራቶች ይህንን ጦርነት አይፈልጉትም። ምክንያቱም አሜሪካ እዛ ቦታ ላይ ግልጽ ውጊያ ከፈተች ማለት ኢራንም ደግሞ የአሜሪካ የጦር ቤዞች በተለይ ደግሞ እዛው መካከለኛ ምስራቅ እንደ ኳታር፣ እስራኤል የመሳሰሉ ሀገራቶች ያሉ የጦር ቤዞቿን ለመምታት ዝግጁ እንደሆነች ይታወቃል። እነዚህ ሂደቶች ደግሞ የመካከለኛው ምስራቅ ወደ አዲስ ጦርነት የሚገባበት ሂደት አለ። የ12 ቀኑ ጦርነት እንኳን ምን ያህል ችግርና ምን ያህል ውድመቶች እንዳስከተለ ተመልክተናልና የአሜሪካ በተለይ ደግሞ የወረራ አሳቢው አሁንም ከጊዜ ወደ ጊዜ እየጨመረ ነው። እነዚህ አይነት ሂደቶች ደግሞ ዶናልድ ትራምፕ በተለያዩ ጊዜያቶች እሳቸው የሚፈልጉት ሀሳብ እንዲፈጸምላቸው ነው። የኢራን የኒኩለር ፕሮግራም ሙሉ ለሙሉ የማይቆም ከሆነ ትራምፕ ወደኋላ የሚሉ አይነት ሰው አይደሉም። ነገር ግን በድርድሩ የተሻለ ሀሳብ ቢመጣ እንላለን። ምክንያቱም ውጊያው ከተነሳ አዳፋው ለዓለም የሚተርፍ ነውና ብለን እናስባለን። በረከት፣ ለዛሬ የነበረንን ፕሮግራም እዚህ ጋር እናብቃ። መልካም፣ አመሰግናለሁ። ውድ ተመልካቾቻችን ለዛሬ የነበረን የሀሳብ ዊኪ ፕሮግራማችን ይህን ይመስል ነበረ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንን በቀጣይ ቀን በሌላ ፕሮግራም እስከምንመለስ ቸር ቆዩ።